በደብረ ማርቆስ ከተማ በቀጣይ 5 ዓመታት 450 የሚሆኑ አልሚዎችን በኢንቨስትመንት ዘርፍ ለማሰማራት እየተሰራ መሆኑን የኢንዱስትሪ ልማት ኮርፖሬሽን ደብረ ማርቆስ ቅርንጫፍ ጽሕፈት ቤት አስታውቋል። ጽሕፈት ቤቱ የ2017 በጀት ዓመት የኢንቨስትመንት አፈጻጸም ግምገማና የ5 ዓመት ስትራቴጂክ እቅድ ትውውቅ ከባለድርሻ አካላት ጋር አካሂዷል። ወንደሰው ነው አለ። የደብረ ማርቆስ ኢንዱስትሪ ፓርኮች ልማት ኮርፖሬሽን ቅርንጫፍ ጽሕፈት ቤት የ2017 ዓ.ም የኢንቨስትመንት አፈጻጸም ግምገማና 2018 በጀት ዓመት እቅድ ትውውቅ ከአጋርና ባለድርሻ አካላት ጋር አካሂዷል። ሁለገብ ኢንዱስትሪ ፓርኮችንና የክላስተር ማዕከላትን በማስፋፋት አልሚዎች ወደ ፓርኩ እንዲገቡ እየሰራ መሆኑን የቅርንጫፍ ጽሕፈት ቤቱ ኃላፊ አቶ እንደገና ማረ ተናግረዋል። በከተማው በሚገኘው ሁለገብ ኢንዱስትሪ መንደር በተለያዩ ዘርፎች ቦታ ተረክበው ከገቡ 168 ባለሀብቶች መካከል 36ቱ ወደ ማምረት መሸጋገራቸውን ገልጸዋል። በአጠቃላይ በሁለገብ ኢንዱስትሪ ፓርክ ውስጥ ለማምረት የተዘጋጁ የሚያመርቱት ወደ 168 አካባቢ ናቸው። እነዚህ ባለሀብቶች ወደ ስራ ለመግባት በርካታ ችግሮችን በማለፍ ነው ውጤት ያስመዘግቡ። በተለይም ከመብራት አኳያ፣ ከመንገድ አኳያ መሟላት ያለባቸው ነገሮች በጋራ በሁሉ ለመፍታት ጥረት እየተደረገ ነው ያለው። 4 አካባቢ የሚሆኑ ኢንዱስትሪ ፓርኮችን በየዘርፉ በመከለል ከከተማ አመራሩ ጋር በጋራ በመሆን ውጤት እናስመዘግባለን ብለን እንጠብቃለን። የደብረ ማርቆስ ከተማ አስተዳደር መሬት መምሪያ ኃላፊ አቶ መኮንን ደባሱ ለልማት ተብለው የተለዩ መሬቶችን አሰራሩ በሚፈቅደው መመሪያ መሰረት ለአልሚ ባለሀብቶች በማስተላለፍ የከተማውን ኢንቨስትመንት ለማሳደግ በጋራ እየሰሩ መሆኑን ገልጸዋል። መሬትን ለታለመለት ዓላማ እንዲውል ከማድረግ ጎን ለጎን መሬታቸው ለልማት የተወሰደባቸውን አርሶ አደሮች በዘላቂነት እንዲቋቋሙ እየተሰራ እንደሆነም ገልጸዋል። በኢንዱስትሪ ፓርክም በሌሎችም የምንሰጣቸውን መሬቶች ወስነን ሊሰሩ የሚችሉትን በኢንቨስትመንት ቦርድም ቢሆን እየገመገብን አቅም ያላቸውን ችሎታ ያላቸውን ልምድ ያላቸውን በመስጠት በኩል ጥረት እያደረግን ነው። በዚያ ልክ ነው አሁንም እየሰራን ያለን። ስናስተላልፍም አሁን ፓርኩም ውስጥም በውጭ ያሉትን በየጊዜው እየገመገብን ወደ ስራ እንዲገቡ በማድረግ በኩል ጥሩ እንቅስቃሴ አለ። የለየናቸውን አጠቃላይ መሬትም ይሁን ባለሀብቶች ወደ ስራ እንዲገቡ ከመንግስት የሚፈለገውን አቅርቦት እያቀረብን ነው። እንደ መሬት አስተዳደርም ቢሆን አስፈላጊውን እገዛ ለማድረግ አቅደናል፣ ጥረት እናደርጋለን። የደብረ ማርቆስ ከተማ አስተዳደር የከተማና መሰረተ ልማት መምሪያ የኮንስትራክሽን ዘርፍ ስራ አስኪያጅ ዲያቆን ሰለሞን ይግረም ከአልሚ ባለሀብቶችና ከኢንቨስትመንት ተቋሙ አቅም በላይ የሆኑ ያልተሟሉ የመንገድ የመብራትና የውሃ መሰረተ ልማቶችን በማሟላት ባለሀብቶች በሙሉ አቅማቸው ወደ ስራ እንዲገቡ ለማስቻል እየተሰራ ነው ብለዋል። አሁን በከፍተኛ ደረጃ የሚጠቀሰው ምንድነው የውሃና የመብራት ችግር እንዳለ ይነገራል። ይህንንም ከሚመለከታቸው አካላት ጋር በመሆን በመጀመሪያ ባለሀብቱ ራሱ የሚጠበቅበትን እንዲሰራ ይደረጋል። ያ ማለት ምንድነው የአገልግሎት ክፍያና ሌሎች ተያያዥ ነገሮችን የሚከፍል ከሆነ ቀጥታ ደግሞ ከተማ አስተዳደሩ ማድረግ የሚገባውን ድጋፍ ያደርጋል። የሚፈቱ ችግሮችን እየፈታ ከፍተኛ የሆነ የስራ ዕድል ፈጠራንም የሚይዝልን ስለሆነ በሱ ልክ ስራዎች እንሰራለን። የደብረ ማርቆስ ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ተሾሙ አለ ወደ ስራ የገቡ አልሚዎች አትራፊ እንዲሆኑ በመደገፍ ቦታ ወስደው ወደ ልማት ያልገቡትን ደግሞ በመቆጣጠር በስራ ዕድልና በቴክኖሎጂ ሽግግር ተጨባጭ ውጤት እንዲመዘገብ መስራት ተገቢ መሆኑንም አስገንዝበዋል። እዚህ የሚሰሩት ኢንዱስትሪዎች የሚያመርቱት ምርት፣ የሚፈጥሩት የስራ ዕድል፣ የሚያመጡት የኢኮኖሚያዊ እድገት፣ የሚያስገኙት ማህበራዊ ብልጽግና፣ የቴክኖሎጂ ሽግግር ከዚያ ባለፈ ገቢያችንን በማሳደግ ረገድ ገቢያችን ያደገ ማለት ደግሞ ሌሎች የከተማ ልማቶቻችንን የሰው ሀብት ልማታችንን ልናፋጥን የምንችልበት ስለሆነ ከዚህ በላይ ባለሀብቱ ወደ ስራ ብናስገባው ኢንዱስትሪዎች ወደ ስራ ቢገቡ ከግብርና ጋር ተሳስሮ የስራ ዕድልን በመፍጠር ቴክኖሎጂን በማሸጋገር ይሄንን ኢኮኖሚውን ወደ መዋቅራዊ ሽግግር ማምጣትና የግብርናውን ድርሻ ኢንዱስትሪ ወስዶ ሰፊውን ድርሻ እንደ ሀገር ወስደን የምንሰራበት ዘርፍ ስለሆነ የእያንዳንዳችን አስተዋጽኦ ወሳኝ ይሆናል። በደብረ ማርቆስ ከተማ በቀጣይ 5 ዓመታት 450 የሚሆኑ አልሚዎችን በኢንቨስትመንት ዘርፍ ለማሰማራት እየተሰራ መሆኑም ተገልጿል።